ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ዕለት አርብ ጥር 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ እንደዚሁ የሲቢ ኢትዮጵያ ፕሪሚየር ሊግ የ15ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት መከናወን ጀምረዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም የተደረጉ ሁለት ጨዋታዎች አሉ። እንደዚሁም በነገሌ አርሲና በወላይታ ዲቻ መካከል የተደረገው ጨዋታ ተጠብቆ ነበረ። ድራማዊ አፈጻጸም የነበረውን ጨዋታ ባቻ ውጤት ሁለቱ ቡድኖች አጠናቋል። አስቀድሞ 83ኛው ደቂቃ ላይ በገብረ መስቀል ዱባለ አማካኝነት ነገሌ አርሲዎች ኳስና መረብን አገናኝተው 1-0 በሆነ ውጤት እንደዚሁ ይመሩ ነበረ። መደበኛው 90 ደቂቃ ተጠናቆ ፎርዝ ኦፊሻሉ 4 ደቂቃዎችን ጨምሮ 94ኛው ደቂቃ ላይ ካርሎስ ዳምጠው ለወላይታ ዲቻ በጨዋታው ላይ 1 ነጥብ ተጋርቶ እንዲወጣ ያስቻለችን ግብ ከመረብ ማሳረፍ ችሏል ማለት ነው። ነገሌ አርሲ እንግዲህ እጅግ በጣም እየተደነቀ ይገኛል። ከወራጅ ቀጠና ስፍራ በመውጣት መሪ ስፍራ ላይ ከሚገኙ ክለቦች መካከል አንደኛው መሆን የቻለበትን አጋጣሚ ተመልክተናል። በተከታታይ ያለፉትን ጨዋታዎች እያሸነፈ ነበር መምጣት የቻለው። ዛሬ ግን ወሳኝ ነጥብ ነው የተጋራው። ባለቀ ደቂቃ መከላከል ባለመቻላቸው እንግዲህ ጎል ተቆጥሮባቸው አንዳቻ በሆነ ውጤት ጨዋታቸውን አጠናቋል። የዛሬውን ጨዋታ ባቻ ውጤት ማጠናቀቅ የቻለው ነገሌ አርሲ በውድድር ዓመቱ የሰበሰባቸውን ነጥቦች ወደ 26 ከፍ ማድረግ ችሏል። ይሄ ደግሞ ሁለተኛ ደረጃውን ይዞ እንዲቀጥል አድርጎታል። በእርግጥ እንደነ ፋሲል ከተማን የመሳሰሉ ክለቦች ይሄኛውን የ15ኛ ሳምንት መርሃ ግብር ጨዋታዎችን ማሸነፍ ከቻሉ አሁንም ወደ ሁለተኛ ደረጃ የበለጠ መምጣት የሚችሉበትን አጋጣሚ ይችላሉ ማለት ነውና ሌሎችም ጨዋታዎች እንግዲህ ነገና ከነገ በስቲያም የሚከናወኑ ነው የሚሆነው። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃችንን እዚህ ላይ ገታ ስናደርግ ሌላኛውን መረጃ እናገኛለን። እንግዲህ የ37ኛውን የአፍሪካ ዋንጫ የውድድር መድረክ የምታስተናግደው ሀገር በዛሬው ዕለት ይፋ ትደረጋለች ተብሎ እኛም ማለዳ ላይ እንደዚሁ መረጃውን ወደ እናንተ ስናደርስ ነበረ። ዛሬ እንግዲህ የካፍ ስራ አስፈጻሚዎች በሞሮኮ ራባት እንደዚሁ ጉባኤ ነበራቸው ስብሰባ አድርገው በቀጣይ በብዙ ጉዳዮች ላይ ንግግር እንዳደረጉ ተገልጿል ማለት ነው። ይሁንና እንደዚሁ ዛሬ ማወቅ አልተቻለም። የ37ኛውን የአፍሪካ ዋንጫ የውድድር መድረክ የምታስተናግደው ሀገር አልተለየችም ወይም በካፍ እስካሁን ድረስ አልተወሰነም ተብሏልና ይህ ደግሞ ውሳኔ በጥር ወይም በዚሁ በያዝነው ወርሃ ጥር ላይ ይፋ እንደሚደረግ ተገልጿል ማለት ነው። ከ16 ቀናቶች በኋላ ካፍ ይፋ እንደሚያደርገው ተነግሯል። ኢትዮጵያ እንግዲህ ለአስተናጋጅነት እንደዚሁ ጥያቄ ካቀረቡ ሀገራቶች መካከል አንደኛዋ መሆኑ ይታወቃል። የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤት ኃላፊ አቶ ባህሩ ጥላሁን እንደዚሁ ይህንን ጉዳይ ለሚዲያዎች ይፋ አድርገዋል ማለት ነውና በቀጣይ ኢትዮጵያ የማስተናገዷ ጥያቄ ተቀባይነት አግኝቶ በካፍ ዘንድ የ37ኛውን የአፍሪካ ዋንጫ የውድድር መድረክ ታስተናግዳለች አታስተናግድም የሚለው ነገር የሚጠበቅ ይሆናል። ሌሎችም የአፍሪካ ሀገራቶች ይህንን የውድድር መድረክ ለማስተናገድ እንደዚሁ ፍላጎት እንዳላቸው ተነግሯል ማለት ነው። ሞሮኮን ጨምሮ እንግዲህ የትኛው ሀገር ይህንን እድል ያገኛል የሚለው ነገር የሚጠበቅ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎቻችንን እንመለከታለን። የተወዳጁ እንግሊዝ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብር ከነገ ጀምሮ የሚከናወን ይሆናል። ነገ ቀን 9 ሰዓት ከ30 ላይ የ198ኛው የማንቹሪያን ደርቢ በኦልድ ትራፎርድ ስቴዲየም ሁለቱን የአንድ ከተማ ባላንጣዎች ማንቸስተር ዩናይትድን ከማንቸስተር ሲቲ ጋር በሚያገናኝበት እንቅስቃሴ እንግዲህ መርሃ ግብሩ መክፈቻውን የሚያደርግ ነው የሚሆነው። ይህም ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ እየተጠበቀ ይገኛል። በሀገር ቤትም በርከት ያሉ ደጋፊዎች ካሏቸው ክለቦች መካከል የሚጠቀሱት ሁለቱ ክለቦች ይህንን ጨዋታ ለማድረግ እንደዚሁ ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው ማለት ነውና ማንቸስተር ሲቲ በተለይ ለሻምፒዮናነት በሚያደርገው ፍክክር ላይ አዳዲስ ተጫዋቾችንም ወደ ስብስቡ እየቀላቀለ ነው የሚገኘው። ከዚህ ቀደም ተመልክተናል። ይሄ በሂደት ላይ ባለው በጥሬ ተጫዋቾች የዝውውር መስኮት ላይ የክሪስታል ፓላሱን የፊት መስመር አጥቂ አንቶኒ ሴሜኞን ማስፈረማቸው የሚታወስ ነው። ተጫዋቹም ከዚህ ቀደም ሁለት ጨዋታዎችን ማድረጉም እንደዚሁ ይታወሳልና አሁንም አዳዲስ ተጫዋቾችን በመውጫችን ላይ የምናነሳቸውን የዝውውር ሁኔታዎች ላይ እየተሳተፉ እንዳሉ መረጃዎች እየጠቆሙ ይገኛሉ። ከአርሰናል ጋር ያለውን ልዩነት ለማጥበብና በዚህም ዓመት ከኋላ በመነሳት ሻምፒዮና ለመሆን ማንቸስተር ሲቲዎች እንግዲህ ክፍተቱን ለመጠቀም ቡድናቸውን በማጠናከር ላይ ነው የሚገኙትና ከሚፈተኑባቸው ጨዋታዎች መካከል በየዓመቱ ይህ የማንቹሪያን ደርቢ ይጠበቃል። በእርግጥ አሁን ማንቸስተር ሲቲዎች በዚህ የማንቹሪያን ደርቢ ላይ የበላይነት እየወሰዱ ይገኛሉ። ያው ማንቸስተር ዩናይትድ መዳከሙን ተከትሎ ማለት ነው። በተለያየ ጊዜ አሰልጣኞችን ቢቀያየርም ያን ያህል ለውጥ ማምጣት አልቻለም። ሜዳ ላይ የሚመዘገበው ውጤት በጣም ደካማ መሆኑን ተከትሎ ማለት ነውና አሁን ላይ ደግሞ ይህንን የማንቹሪያን ደርቢ ሲያደርግ ደግሞ በአዲሱ አሰልጣኝ እየተመራ ነው። ማይክል ካሪክ እንግዲህ በጊዜያዊነት እስከ ውድድር ዓመቱ መጨረሻ ድረስ የቀይ ሰይጣናቱ አለቃ ሆኖ እንደሚቀጥል ተነግሯል። ይህም ጨዋታ የመጀመሪያው ሆኖ ቴክኒካል ኤሪያው ላይ ማንቸስተር ዩናይትዶችን ይመራል ተብሎ ነው እየተጠበቀ የሚገኘው ማለት ነው። በእርግጥ ማንቸስተር ዩናይትዶች ከተጽዕኖ ነፃ ነው ሆነው ነው ይህን ጨዋታ የሚያከናውኑት። በቀጣይ ወደ አውሮፓ የተሳትፎ መድረክ ለማግኘት ነጥብ ያስፈልጋቸዋል። ጨዋታዎችን ማሸነፍ ይጠበቅባቸዋል። ማንቸስተር ሲቲ ግን አሁን እየተጓዘ ያለው ከአርሰናል ላለመራቅ ነው። የበለጠ በፍክክር ውስጥ ለመቆየት አሁን ላይ 6 ነጥቦች ልዩነት አላቸው። በተለይ ደግሞ ይህን ጨዋታ ነገ ቀን 9 ሰዓት ላይ ነው የሚያደርጉት የመርሃ ግብሩ መክፈቻ ማለት ነውና አስቀድሞ ይህንን ጨዋታ ማሸነፍ ከቻሉ የነጥብ ልዩነቱን ወደ 3 ማጥበብ ይችላሉ። ለሰዓታት ያህልም ቢሆን ምሽት 2 ሰዓት ከ30 ላይ ደግሞ አርሰናል ወደ ኖቲንግሃም ፎረስት አቅንቶ ኖቲንግሃም ፎረስት ስለሚገጥም ማለት ነውና በዚህ እንቅስቃሴ ላይ የሁለቱ ቡድኖች ፍልሚያ የሚጠበቅ ነው የሚሆነው። አንቶኒ ቴይለር ይህንን ተጠባቂ ጨዋታ በመሃል ዳኝነት እንደሚመሩትም እንደዚሁ ኤፍኤው ይፋ አድርጓል ማለት ነውና ከዚህ ጨዋታ አስቀድሞ እንግዲህ የተለያዩ የቡድናዊ ዜናዎች እየወጡ ነው የሚገኙት። በማንቸስተር ዩናይትድ በኩል በአፍሪካ ዋንጫ የውድድር መድረክ ላይ ብሔራዊ ግዴታቸውን ለመወጣት ወደ ሀገራቸው አቅንተው የነበሩት እንደነ ሀማድ ዲያሎ እንደዚሁም ደግሞ ብሪያን ምቤሞን የመሳሰሉ ተጫዋቾች ወደ ማንቸስተር ዩናይትድ ስብስብ መመለሳቸው የበለጠ ለማንቸስተር ዩናይትድ እንግዲህ ፎይታን የሚሰጥ ነው፣ ለአዲሱ አሰልጣኝ ጭምር ማለት ነው። በሌላ በኩል እንደነ ሃሪ ማጉዌርም ጉዳት ላይ ነበረ። ሃሪ ማጉዌርም በዚህ ጨዋታ ላይ የሚደርስበት አጋጣሚ እንዳለ ተገልጿል ማለት ነው። ከዛ ባለፈ ደግሞ እንደዚሁ ወደ ማንቸስተር ሲቲ የቡድን ዜና ስናልፍ ደግሞ ፊት ላይ እንግዲህ ጉዳት ላይ ይገኙ የነበሩ ተጫዋቾች አሁንም ከጉዳታቸው እንዳላገገሙ ነው የተገለጸው። እንደነ ግቫርዲዮል፣ ማቴዮ ኮቫቺች እንደዚሁ ሳቪኒዮን የመሳሰሉ ተጫዋቾች በጨዋታው ላይ እንደማይገኙ በጉዳት ምክንያት ተገልጿል ማለት ነው። ጆን ስቶንስን ጨምሮ እንግዲህ አሰልጣኝ ፔፕ ጋርዲዮላ ይህንን መረጃ አጋርቷል ማለት ነው። ሌሎች ጨዋታዎች እንለፍ። አመሻሽ 12 ሰዓት ከ30 ላይ ይህ ጨዋታ ፍጻሜውን እንዳገኘ በኩል ተመሳሳይ ጊዜ የሚደረጉ ጨዋታዎች አሉ። ሰንደርላንድ ከክሪስታል ፓላስ ጨዋታቸውን ያደርጋሉ። ቼልሲ በስታንፎርድ ብሪጅ እንደዚሁ ብሬንትፎርድ ሲቲን ያስተናግዳል። ሊቨርፑል ከበርንሌ፣ ቶተንሃም ሆትስፐርስ ከዌስትሃም ዩናይትድ፣ ሊድስ ዩናይትድ ከፉልሃም እንደዚሁ ኖቲንግሃም ፎረስት ከአርሰናል ጋር ምሽት 2 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ከዚህ ከኖቲንግሃም ፎረስት እና አርሰናል
ጨዋታ አስቀድሞ የሁለቱም ክለብ አሰልጣኞች እንደዚሁ ስለ ጨዋታው አስተያየት ሰጥተዋል። በተለይ አሰልጣኝ ሚካኤል አርቴታ ለጨዋታው ስለመዘጋጀታቸው እንደዚሁ አስተያየቱን ሰጥቷል። በተለይ አንዳንድ ተጫዋቾችን በተመለከተ እንደዚሁ ከመገናኛ ብዙሃን ባለሙያዎች እንደዚሁ ጥያቄ ቀርቦለት ጥያቄዎቹን መልሷል። ዙቢሜንዲ እጅግ በጣም ታታሪና የቡድኑ ለውጥ ላይ ጉልህ ሚና ካላቸው ተጫዋቾች መካከል አንደኛው ነው። በመልበሻ ክፍል ድምጻቸው ከማይሰሙ ስራቸው ላይ ብቻ ትኩረት ከሚያደርጉ ወኔ ካላቸው ተጫዋቾች መካከል አንደኛው ነው የሚል አስተያየት ሰጥቷል። ይህንንም ደግሞ ቡድኑ በአራቱም የውድድር አይነቶች ላይ በቀዳሚነት እንዲገኝ ካስቻሉ ተጫዋቾች መካከል አንደኛው ዙቢሜንዲ ነው የሚል አስተያየት ሰጥቷል ማለት ነው። ቪክቶር ጆኬሬሽም እንግዲህ በሳምንቱ አጋማሽ ደግሞ በሊግ ካፕ ቼልሲ ላይ ጎል ማስቆጠሩ የሚታወስ ነውና ወደ ግባግቢነቱ መመለሱ የበለጠ በቀጣይ በመናደርጋቸው ጨዋታዎች ላይ የግባግቢነቱን ያስቀጥላል ብዬ ተስፋ አደርጋለሁ። ተጫዋቹ አቅም እንዳለው ዓለም ያውቃል። ይህንንም እንግዲህ ወደ ተግባር በቀጣይ እንዲተገበር ወይም ደግሞ እነዚህን የጎል ማግባቱን ሚና ላይ እንዲመለስ የቡድን አጋሮቹ ያግዙታል ብዬ ተስፋ አደርጋለሁ የሚል አስተያየት ሰጥቷል። ጉዳት ላይ የሚገኙ ተጫዋቾች እንደዚሁ አዳዲስ የጉዳት ሪከርዶች እንደሌሉ ተናግሯል ማለት ነውና እንግዲህ በሊግ ካፑ በተለይ በዚህ በግራ መስመር ላይ ቲምበርን ያጫወተበትን አጋጣሚ እናስታውሳለን። በቀኝ በኩል ደግሞ እንደዚሁ ቤን ዋይትን አሰልፎት ነበርና በእንደዚህ አይነት ሁኔታ ይህንንም ጨዋታ ሊያደርጉ እንደሚችሉ የተለያዩ የአጨዋወት ፎርሜሽን ሊከተል እንደሚችል ተለዋዋጭ የአጨዋወት ዘይን ሊከተሉ እንደሚችል በጨዋታው እንቅስቃሴ እንደዚሁ አሰልጣኝ ሚካኤል አርቴታ ተናግሯል ማለት ነው። እንግዲህ አርሰናልም ፊት ላይ የነበሩ ጉዳቶች እንደተጠበቁ ናቸው። እንደ ካላ ፊዮሪ፣ ሊዩስ ስኬሊ እንደዚሁ ማክስ ዶማንን የመሳሰሉ ተጫዋቾች ጉዳት ላይ እንደሚገኙ ይታወቃል። ክሪስቲያን ሞስኬራን ጨምሮ ማለት ነው። ስለነዚህ ተጫዋቾች ምንም ተጨባጭ የሆነ ነገር በቃለ ምልልሱ ላይ አልሰጠም። እንግዲህ በዕለተ እሁድም የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ይከናወናሉ። ወልቨርሃምፕተን ወንደረርስ ሞሎኔክስ ስቴዲየም ላይ ኒውካስል ዩናይትድን ያስተናግዳል። አስተን ቪላ ከኤቨርተን፣ ብራይተን ከበርንማውዝ የ22ኛ ሳምንት መርሃ ግብር ጨዋታዎች ናቸው ማለት ነው። የሊጉን የደረጃ ሰንጠረዥ አርሰናል ነው በ49 ነጥቦች እና በ26 ንጹህ የግብ ክፍያ በቀዳሚነት እየመራ የሚገኘው። ማንቸስተር ሲቲ እና አስተን ቪላ በ43 ነጥቦች እንደዚሁ ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሊቨርፑል፣ ብሬንትፎርድ ሲቲ፣ ኒውካስል ዩናይትድ እና ማንቸስተር ዩናይትድ እንዲሁም ቼልሲ ተከታዩን ደረጃ ይዘዋል። የከፍተኛ ጎል አስቆጣሪነቱን ትራክ ኤርሊንግ ብራውት ሃላንድ ከማንቸስተር ሲቲ በቀዳሚነት እየመራ ነው የሚገኘው ማለት ነው። በዚሁ ወደ ሌሎች መረጃዎቻችን ስናልፍ የስፔን ላሊጋን የ20ኛ ሳምንት መርሃ ግብር ጨዋታዎች እናገኛለን። የስፔን ላሊጋ የ20ኛ ሳምንት መርሃ ግብር ጨዋታ ከዛሬ ምሽት ጀምሮ ነው የሚከናወነው። ኤስፓኞል ከጂሮና፣ ሪያል ማድሪድ ከሌቫንቴ፣ ሪያል ማሎርካ እንደዚሁ ከአትሌቲክ ቢልባኦ፣ ሪያል ቤትስ ከቪላሪያል የነገ ምሽት መርሃ ግብሮች ናቸው። በዕለተ እሁድ እንደዚሁ አትሌቲኮ ማድሪድ ከአላቬዝ፣ ሪያል ሶሴዳድ ከባርሴሎና የሚያደርጉት ጨዋታ ይጠበቃል። ባርሴሎና 49 ነጥቦችን ሰብስቦ የላሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ ነው የሚገኘው። ሪያል ማድሪድ በ6 ነጥቦች ዝቅ ብሎ በ45 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቪላሪያል እና አትሌቲኮ ማድሪድ ደግሞ ተከታዩን ደረጃ ይዘውታል። ክሊያን ምባፔ የላሊጋውን የከፍተኛ ጎል አስቆጣሪነት ትራክ እየመራ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን በተከታይነት ወደ እናንተ የምናደርስ ነው የሚሆነው። በዚህ መሰረት የወርሃ ታህሳስ የፕሪሚየር ሊጉ ምርጥ አሰልጣኝና ምርጥ ተጫዋች እንደዚሁ ኤፍኤው ይፋ አድርጓል። በዚህም መሰረት ካልቨርት ሉዊን እንግዲህ ቀድሞ የመርሲሳይዱ ክለብ ኤቨርተን የፊት መስመር አጥቂ እንደነበረ የሚታወስ ነው። አሁን በወርሃ ታህሳስ ለሊድስ ዩናይትድ ባደረጋቸው 6 ጨዋታዎች 5 ግቦችን እንደዚሁ ከመረብ ማሳረፍ የቻለበትን አካሄድ ተመልክተናል። ከዛ ባለፈ ደግሞ በአሰልጣኞችም እንደዚሁ ስም ዝርዝር እንደዚሁም ደግሞ በአሰልጣኞች በኩል ደግሞ የወርሃ ታህሳስ ምርጡ አሰልጣኝም እንደዚሁ ታውቋል። የበርሚንግሃሙ ክለብ አስተን ቪላ ዋና አሰልጣኝ የሆኑት ዩናይ ኤምሬ የወርሃ ታህሳስ ምርጡ አሰልጣኝ በመባል እንደዚሁ ብልጫውን ወስደው አሸንፈዋል ማለት ነውና ይህንን ተመልክተናል። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ አርብ የምሽት የስፖርት ዜና ወጃችን ይህንን ይመስል ነበረ። ስለተከታተላችሁ እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ደግሞ ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።